የትኛው አረፍተ ነገር ትክክል ነው? እስቲ እነዚህን ሁለቱን አረፍተ ነገሮች እዩዋቸው። I graduated from college 3 years ago ወይስ I graduated from college before 3 years? 3 ሰከንድ አላችሁ። የትኛው ትክክል ነው? እዚህ ጋር ልዩነቱ ago እና before የሚለው ነው። ስለነሱ እናወራለን። ግን የነዚህን አረፍተ ነገሮች ልዩነት just guess. All right. ስለዚህ የትኛው ነው ትክክል ካላችሁ grammatically I graduated from college 3 years ago ነው የሚባለው ማለት ነው። beforeን ታዲያ መቼ እንጠቀመው የምትሉ ከሆነ before is when something like before an event ወይም ደግሞ አንድ ኢቨንት ከመፈጠሩ በፊት ወይ ደግሞ አንድ ኢቨንት ከመሆኑ በፊት የተደረጉ ነገሮች ሲኖሩ እነሱን ትገልጹና ከዛ በኋላ before ትላላችሁ። ለምሳሌ I had a motorbike before I bought the car ወይም ደግሞ this car ልትሉ ይችላላችሁ። ለምሳሌ I had a motorbike before I bought this car. ይሄን መኪና ከመግዛቴ በፊት ምን እያልኩኝ ነው? ሞተር ሳይክል ነበረኝ እያልኳችሁ ነው። before የሚለው ማለት ነው። ኦኬ ለምሳሌ we used to hate each other በጣም እንጠላላ ወይም ደግሞ እርስ በርሳችን እንጠላላ ነበር ጓደኛ ማቾች ከመሆናችን በፊት የሚል አረፍተ ነገር ብናመጣ we used to hate each other before we became friends ነው ምንለው አይደል? ከሆነ ነገር በፊት የሆነን ኢቨንት ወይም ደግሞ የሆነ ሲቹዌሽንን ስትገልጹ ቢፎርን ትጠቀማላችሁ። እቺኛውን አረፍተ ነገር ይዋት እስቲ እናንተ ኮመንት ሴክሽን ላይ ይሄኛው ነው ልክ ብላችሁ ታስቀምጡልኛላችሁ። I ate breakfast an hour ago ወይስ I ate breakfast before an hour? ከሁለቱ የትኛው ነው ልክ? ኮመንት ሴክሽን ላይ ፈልገዋለሁ። Thank you very much. We'll see you next time. Bye.